when we are comparing two fractions having the same denominator. A fraction with the larger numerator will be the greater fraction. When we are comparing fractions, we can compare in two ways. One, we should look at the denominators. Hello class, welcome to Tomari Bet. I am excited to have you here. Today we are going to dive deep into comparing and ordering rational numbers. ተማሪዎች ዛሬ ክፍልፋዮችን እንዴት እንደምናወዳድር በደንብ እናያለን ማለት ነው። ክፍልፋዮችን ለምን እንደምናወዳድር እና አስፈላጊነታቸውን በደንብ እናያለን። As you see, it says comparing and ordering rational numbers, comparing fractions with the same denominator. So, when we are comparing fractions, we can compare in two ways. One, we should look at the denominators. If denominators are the same, we will see the first method, and when fractions have different denominators, we will see another method also. ክፍልፋዮችን ስናወዳደር በሁለት መንገድ ማወዳደር እንችላለን። የመጀመሪያው መንገድ ተመሳሳይ ታህት ያላቸውን ክፍልፋዮችን እንዴት እንደምናወዳደር እናያለን ማለት ነው። እንደገና በሁለተኛው መንገድ የተለያዩ ክፍልፋዮችን ማወዳደር እንዴት እንደምንችል ደግሞ እናያለን ማለት ነው። ክፍልፋይ ማወዳደር ማለት ለምን ይጠቅማል? በህይወታችን ላይ ክፍልፋይ ከምን ጋር ሪሌት ሊሆኑ ይችላሉ? ለምሳሌ ክፍልፋዮች እኛን ታማኝነት ያሳያሉ፣ ኮኦፕሬሽን ያሳያሉ ማለት ነው። ታማኝነት ማለት አንድ ስራ ቦታ ላይ ለስራ ተቀጥረን የምናገኘው ድርሻ ወይም ደግሞ ገንዘብ ካለ ከሰራተኞች ያንን ገንዘብ እንዴት እንደሚከፋፈሉ ክፍልፋዮች በደንብ ይጠቅሙናል ማለት ነው። ክፍልፋይን ማወቅ ገንዘብም ይሁን ምንም ነገር ለሰዎች እንዴት እኩል እንደሚካፈል አለማዳላት ማካፈል እንደምንችል ማስተማር እንችላለን ማለት ነው። ስለዚህ በየቀኑ በህይወታችን ውስጥ ክፍልፋዮችን መማር በጣም አስፈላጊ እንደሆነ መገንዘብ እንችላለን ማለት ነው። ስለዚህ አሁን ወደ ዲፊኒሽኑ ቀጥታ እንሄዳለን። ዲፊኒሽኑ ምንድነው የሚለው? ክፍልፋዮችን ስናወዳደር ምን ይላል? ለምሳሌ እዚህ ጋር if you look at the first definition, if a over b and c over d are two fractions, given that a over b is greater than c over b, if and only if a is greater than c. እዚህ ጋር ምንድነው የሚለው? a over b እና c over b ተመሳሳይ ታህት ያላቸው ክፍልፋዮች ቢሆኑና a over b ከc over b ይበልጣል ካልን ምን ከሆነ ነው a over b ከc over b የሚበልጠው ማለት ነው? a ከc ከበለጠ ብቻ ነው ማለት ነው። ለዚህ ቀላል ምሳሌ ማየት እንችላለን። 3/4 ከ2/4 ይበልጣል። ለምን? ታህታቸው ተመሳሳይ ነው። 4 እና 4 ነው የሁለቱም፣ 3 ከ2 ስለሚበልጥ ማለት ነው። ሌላ ምሳሌ another example 1, insert less than or greater than to compare the following fractions. It says እነዚህን ክፍልፋዮችን እንዴት እንደምናወዳደር ደግሞ እናያለን ማለት ነው። ለምሳሌ 18/9 እና 17/9 የትኛው ክፍልፋይ ይበልጣል? መጀመሪያ ባየነው መሰረት ክፍልፋዮቹ ተመሳሳይ ታህት አላቸው። በሁለቱም በኩል ያሉ ታህት ላይ ያለው ቁጥር 9 ነው። ታህታቸው ተመሳሳይ ከሆነ በቀጥታ የምናወዳድረው ላላቸውን ብቻ ነው ማለት ነው። ስለዚህ 18 ከ17 ስለሚበልጥ ወደ 18 አዙረን ወይም greater than ብለን መጻፍ እንችላለን። So, since 18/9 is greater than 17/9 because they have the same denominator, then simply you can compare only numerator. Fractions, when we are comparing two fractions having the same denominator, a fraction with the larger numerator will be the greater fraction. ይሆናል ማለት ነው። ኦኬ፣ የሁለተኛ የቢን እናያለን። 5/8 እና 12/8። አሁንም በተመሳሳይ 8 እና 8 ታህታቸው ተመሳሳይ ነው። 5 እና 12ን ብቻ እናወዳድራለን። የሁለተኛው ክፍልፋይ 12 ከ5 ይበልጣል ማለት ነው። ስለዚህ ወደሚበልጠው ምልክቱን በማዞር እንደዚህ ማስቀመጥ ትችላላችሁ። 5/8 ከ12/8 ያንሳል ማለት ነው። ሌላኛው መንገድ ክፍልፋዮቹን ስናወዳድር ማወቅ ያለብን comparing fractions with different denominators ይላል። ክፍልፋዮች የተለያየ ታህት ቢኖራቸውስ?
ታታቸው የተለያየ ቢሆን እንዴት ነው ማወዳደር የምንችለው? አሁን ቅድም ያልኳቸውን ሁለት መንገዶችን እናያለን። የመጀመሪያው ሜተድ we will find LCM of denominators ታታቸውን ትጋብ በመፈለግ ክፍልፋዮቹ ተመሳሳይ ማድረግ ከዛ በኋላ እዚህ ጋር ያየነውን ሂደት ወይም ደግሞ ስልት በመጠቀም ማወዳደር እንችላለን ማለት ነው። የሁለተኛው ሜተድ ደግሞ ቀጥታ ክፍልፋዮችን ክሪስ ክሮስ በማባዛት ማወዳደር እንችላለን። እዚህ ጋር a over b እና c over d ሁለት ክፍልፋዮች ከሆኑና a over b ከc over d መብለጥ ከቻለ a times d ከb times c ይበልጣል ማለት ነው። እንዴት ማወቅ እንችላለን? ክሪስ ክሮስ እናባዛ a over b is greater than c over d ማለት we can multiply it criss cross a times d is greater than b times c ስለዚህ a times b ማለት ab ማለት እንችላለን ad ማለት እንችላለን is greater than b times c bc ማለት እንችላለን ማለት ነው። ስለዚህ በዚህ መንገድ በቀላሉ በክሪስ ክሮስ ማወዳደር እንችላለን። ሁልጊዜም በመጀመሪያው ክፍልፋይ በመጀመሪያው ታሃት የምናባዛውን ቁጥር በግራ በኩል ማስቀመጥ አለብን። በታሃቱ የሚባዛውን ሲን ደግሞ የሁለተኛውን ክፍልፋይ ላል በቀኝ በኩል ማስቀመጥ አለብን ማለት ነው። ኤ ጋር የተባዛው ቁጥር ዲ ነው። በግራ በኩል ነው ማስቀመጥ ያለብን። እዚህ ጋር በቅደም ተከተል ማስቀመጣችን ተጽዕኖ ስላለው በኤ የተባዛው ቁጥር በግራ በኩል መቀመጥ አለበት። ኤ ታይምስ ዲ ግሬተር ዛን ቢ ታይምስ ሲ ማድረግ እንችላለን ማለት ነው። በእነዚህ ስልቶች በመጠቀም ክፍልፋዮችን ማወዳደር እንችላለን ማለት ነው። ቀላል ምሳሌ እዚሁ መውሰድ እንችላለን። ለምሳሌ 3 4ኛ እና 5 6ኛን ማወዳደር ከፈለግን በቀጥታ ምን ማድረግ እንችላለን? 3 ሲባዛ ይሄን ማጥፋት እንችላለን። 3ን 6 ጋር ስናባዛ 3 ሲባዛ 6 18 ይሆናል። 4 ሲባዛ 5 20 ይሆናል። አሁን 18 እና 20 እናወዳድራለን። 18 ከ20 ያንሳል ማለት ነው። 18 ከ20 ያንሳል ማለት በግራ በኩል ያለው ክፍልፋይ ከቀኝ በኩል ካለው ክፍልፋይ ያንሳል ማለት ነው። ተማሪዎች በዚህ መንገድ በቀላሉ ክፍልፋዮችን ማወዳደር ትችላላችሁ። ይሄንንም እዚህ ጋር ማስቀመጥ እንችላለን። 3 4ኛ ከ5 6ኛ ያንሳል ብለን ማስቀመጥ እንችላለን። በቀላሉ ክፍልፋዮችን ስናወዳደር ክሪስ ክሮስ በማባዛት 3 ሲባዛ 6 18 4 ሲባዛ 5 20 ይሆናል። 3 4ኛ ከ5 6ኛ ያንሳል ብለን ማስቀመጥ እንችላለን ማለት ነው። እሺ ተማሪዎች አሁን ደግሞ ሌላ ሁለተኛውን ምሳሌ እናያለን። የመጀመሪያውን ምሳሌ በሁለት መንገድ እንዴት ማወዳደር እንደቻለን መጀመሪያው ታታቸው ተመሳሳይ ሲሆንና በክሪስ ክሮስ ማየት ችለናል። አሁን ደግሞ የተለያዩ መንገዶችን በመጠቀም የተሰጡ ምሳሌዎችን እንሰራለን ማለት ነው። ወደ ምሳሌው እንሄዳለን። Example 2 compare the following pairs of fractions a 2/3 and 5/6 b 11/16 and 7/8 አሁን ቅድም ባየነው መሰረት እነዚህን ክፍልፋዮች በተለያየ መንገድ ማወዳደር እንችላለን። ቅድም ያየናቸው ሜተዶች የመጀመሪያው ታታቸው የተለያዩ ክፍልፋዮች ከሆኑ የመጀመሪያው ኤልሲኤም በመፈለግ ማወዳደር እንችላለን። የሁለተኛው ደግሞ ክሪስ ክሮስ በማድረግ ማወዳደር እንችላለን ማለት ነው። አሁን የመጀመሪያውን በኤልሲኤም መንገድ ማወዳደር ብንችል የ3 እና የ6ን ትጋብ እንፈልጋለን። So let's find LCM of 3 and 6 የ3 እና የ6 ትጋብ ማለት 3 ማለት 3 ሲባዛ 1 ማለት ነው። 6 ማለት ደግሞ 2 ሲባዛ 3 ማለት ነው። በፋክተር ትሪ በመጠቀም መጻፍ እንችላለን ማለት ነው። በ3 1 ስለዚህ እዚህ ጋር ኤልሲኤም ስንወስድ ተመሳሳዮችን ፋክተር ትሪ ማለት 3 ሲባዛ 1 ነው። ይሄኛው ደግሞ 3 ሲባዛ 2 ሲባዛ 1 ነው። ተመሳሳይ የሆኑትን ብዜቶች እንወስዳለን። እዚህ ጋር 3 አለ፣ እዚህ ጋር 3 አለ። 3ን እንወስዳለን። እዚህ ጋር 1 አለ፣ እዚህ ጋር 1 አለ። 1 የጋራ ነው። ሁሉ ጊዜ በአንድ ማንኛውም ቁጥር ቢባዛ ለውጥ የለውም። ስለዚህ 2ን የጋራ ያልሆነውንም እንወስዳለን ማለት ነው። 3 ሲባዛ 2 6 ይሆናል። ስለዚህ 6 ኤልሲኤም ወይም
least common multiple of 3 and 6 ይሆናል። ስለዚህ ሁልጊዜም ታታቸውን በመውሰድ ኤልሲኤም መፈለግ እንችላለን። ኤልሲኤም ስትፈልጉ በተለይ ትላልቅ ቁጥር ከሆነ በፋክተር 3 በዚህ መንገድ ኤልሲኤም ማግኘት ትችላላችሁ ማለት ነው። ለዚህኛው ክፍልፋይ ግን ታታቸው የጋራቸው 6 ይሆናል። 6ን እንወስዳለን። 6ን እንጽፍና 6ን በእያንዳንዱ ታት እናካፍላለን። 6 ሲካፈል ለ3 2 ይሆናል። 2 ሲባዛ 2 4 ይሆናል ማለት ነው። እንደገና 6 ሲካፈል ለ6 1 ነው። 1 ሲባዛ 5 5 ይሆናል። አሁን ክፍልፋዩን 2/3 ከ4 6ኛ ጋር አቻ ክፍልፋይ ወይም ደግሞ ኢኩቫለንት ፍራክሽን ነው። 5/6 is also equivalent to 5/6። አሁን ታታቸውን ማመሳሰል ችለናል ማለት ነው። ታታቸው ከተመሳሰለ በኋላ ላላቸውን ብቻ በማየት ማወዳደር እንችላለን። 4 እና 5 እናያለን። ከ5 4 ያንሳል ወይም 5 ከ4 ይበልጣል። 5/6 ከ2/3 ይበልጣል ማለት ነው። ወይም በሌላ መንገድ ምን ማለት ነው? 2/3 and 4/6 are equivalent fractions. So 2/3 is less than 5/6. ይሄ ኤልሲኤም ሜተድ በመጠቀም ማወዳደር እንችላለን። የሁለተኛውን ደግሞ በክሪስ ክሮስ ማወዳደር እንችላለን ማለት ነው። 11ን በቀጥታ 11 በ8 እናባዛለን። 16 ደግሞ በ7 እናባዛለን ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? 11 ሲባዛ 8 16 ሲባዛ 7 ይሆናል። 11 ጊዜ 8 88 ይሆናል። 16 ጊዜ 7 ደግሞ 112 ይሆናል። ስለዚህ አሁን 11 16ኛንና 7 8ኛን ማወዳደር ማለት 88ን ከ112 ጋር ካወዳደርን በኋላ 88 ከ112 ያንሳል። ስለዚህ የመጀመሪያው ክፍልፋይ ከሁለተኛው ክፍልፋይ ያንሳል ማለት ነው። 11 16ኛ ከ7 8ኛ ያንሳል ብለን መጻፍ እንችላለን። ስለዚህ በዚህ በሁለቱ መንገድ ክፍልፋዮችን ማወዳደር ትችላላችሁ ማለት ነው። የሶስተኛው ምሳሌ compare the fractions by using less than, greater than or equal to sign ይላል። ተመሳሳይ ናቸው። ኤግዛምፕል 2 እና ኤግዛምፕል 3 ተመሳሳይ ናቸው። ምናልባት እዚህ ጋር ህጎቹን እያንዳንዳቸውን ለማሳየት ለመጠቀም ሞከርን እንጂ እዚህ ጋር በምትፈልጉት መንገድ ማወዳደር ትችላላችሁ። የመጀመሪያው ነገር ታታቸው ተመሳሳይ ናቸው ወይስ አይደለም የሚለውን ማረጋገጥ ነው። ከዛ ታታቸው ተመሳሳይ ከሆኑ በመጀመሪያው ህግ ወይም ደግሞ ላላቸውን ብቻ በማወዳደር ማወቅ እንችላለን። ታታቸው የተለያዩ ከሆኑ ወይ በክሪስ ክሮስ ወይም ደግሞ በኤልሲኤም ሜተድ ማወዳደር እንችላለን ማለት ነው። አሁን በማንኛውም መንገድ ልናወዳደር እንችላለን። ለምሳሌ ክሪስ ክሮስ እንጠቀም። ለመጀመሪያው ክሪስ ክሮስ እንጠቀም። 5 times 3 7 times 8 5 times 3 is equal to 15 and 7 times 8 is 56. ስለዚህ 15 is less than 56. That means 5/7 is less than 8/3 ማለት ነው። የመጀመሪያው ክፍልፋይ በአይናችን ብቻ በማየት ማወቅ እንችላለን። ይሄ ክፍልፋይ ህገወጥ ክፍልፋይ ወይም ደግሞ ኢምፕሮፐር ፍራክሽን ነው። የመጀመሪያው ክፍልፋይ ደግሞ ፕሮፐር ነው። ሁልጊዜ ፕሮፐር ፍራክሽኖች ወደ አስርዮሽ ስንቀይራቸው ድርሻቸው ከአንድ ያነሰ ነው። ህገወጥ ክፍልፋዮች ደግሞ ድርሻቸው ከአንድ የበለጡ ናቸው ማለት ነው። ስለዚህ ከአንድ ያነሰ ቁጥር ከአንድ ከሚበልጥ ቁጥር ያንሳል ማለት ነው። ክሪስ ክሮስም ሳናደርግ ሌላውንም ህግ ሳንጠቀም በቀላሉ ማወዳደር እንችላለን በአይናችን በማየት ማለት ነው። ምናልባት ይህ ምልክት እንዳያሳስታችሁ ላጥፋው። 5/7 ከ8/3 ያንሳል። ስለዚህ የሁለተኛውን ደግሞ በኤልሲኤም ሜተድ መፈለግ እንችላለን። ኤልሲኤም የ9ና የ7ን ኤልሲኤም እንፈልጋለን። የ9ና 7 ሬላቲቭሊ ፕራይም ነምበሮች ናቸው ወይም ደግሞ ብቸኛ ተተንታኝ ቁጥሮች ናቸው። የጋራ አካፋያቸው 1 ስለሆነ የኤልሲኤማቸው 9 ሲባዛ 7 ወይም ደግሞ 63 ይሆናል። 63 እንጽፋለን። እዚህ ጋርም 63ን መጻፍ እንችላለን ማለት ነው። ስለዚህ 63ን ለእያንዳንዳቸው እናካፍላለን። 63 ሲካፈል ለ9 7 ይሆናል። 7 ጊዜ 12 ኔጌቲቭ 12 84 ይሆናል። እንደገና 63 ሲካፈል ለ7 9 ነው። 9 ጊዜ 6 54 ይሆናል ማለት ነው። ስለዚህ ኔጌቲቭ 12 9ኛንና 6/7ኛን ማወዳደር ማለት
ኔጌቲቭ 84 63ኛ እና 54 63ኛ ማወዳደር ማለት ነው። ስለዚህ አሁን በቀላሉ ክሪስ ክሮስም ወይም ኤልሲኤምም ሳንፈልግ ይሄኛው ቁጥር ኔጌቲቭ ነው፣ ይሄኛው ቁጥር ፖዚቲቭ ነው። ኔጌቲቭ ቁጥር ሁልጊዜም ከፖዚቲቭ ቁጥር ያንሳል። አሁንም ክሪስ ክሮስም ሳንጠቀም ሌላውንም መንገድ ሳንጠቀም ኔጌቲቭ ሳይኖችን ብቻ በማየት ማወዳደር ይቻላል። እንዲሁም እንደዚሁ ኤልሲኤም በመፈለግ ወይም ደግሞ የታህታቸውን ትጋብ በመፈለግ በቀላሉ ማወዳደር እንችላለን ማለት ነው። 54 63ኛ ከኔጌቲቭ 84 63ኛ ይበልጣል ማለት ኔጌቲቭ 12 9ኛ ከ6 7ኛ ያንሳል ወይም 6 7ኛ ከኔጌቲቭ 12 9ኛ ይበልጣል ማለት ነው። የሶስተኛውን መንገድ እናያለን። የሶስተኛውን 9 11ኛ ከ11 7ኛ ጋር እናወዳድራለን። አሁን ደግሞ ይህን በክሪስ ክሮስ መስራት ብንችል ክሪስ ክሮስ መስራት እንችላለን። 9 ሲባዛ 7 11 ሲባዛ 11 ማለት እንችላለን ማለት ነው። 9 ጊዜ 7 63 ነው። 11 ጊዜ 11 121 ይሆናል። ስለዚህ 63 ከ121 ያንሳል ወይም 9 ጊዜ 7 11 ሲባዛ 11 ላይ ያንሳል። እንዲሁም 9 11ኛ ከ11 7ኛ ያንሳል ማለት ነው። እሺ ተማሪዎች ዛሬ አጠቃላይ 3 ነገሮችን ማየት ችለናል ማለት ነው። ክፍልፋዮችን ለማወዳደር በነገራችን ላይ ክፍልፋዮችን ብቻ አይደለም ማንኛውንም ሙሉ ቁጥር ማወዳደር እንችላለን። አስርዮሾችን ማወዳደር ትችላላችሁ፣ ሙሉ ቁጥሮችን ማወዳደር ትችላላችሁ። አስርዮሾችን ስታወዳድሩ የቁጥር ቤት ዋጋቸውን በመለየት በጥንቃቄ ማወዳደር ትችላላችሁ ማለት ነው። ነገር ግን ክፍልፋዮችን ስናወዳደር ያየናቸው 3 ነጥቦች አሉ። የመጀመሪያው ክፍልፋዩ ታህቱ ተመሳሳይ ነው አይደለም የሚለውን ማረጋገጥ ይጠበቅብናል ማለት ነው። የሁለተኛው ደግሞ ታህታቸው የተለያዩ ከሆኑ በሁለት መንገድ መስራት እንዳለብን ማስታወስ ትችላላችሁ። በሁለት መንገድ ብቻ አይደለም ወደ ዴሲማልም ወደ አስርዮሽም በመቀየር ማወዳደር ይቻላል። ነገር ግን እዚህ ጋር የተሰጠው 2 ነጥብ አንደኛው የክፍልፋዩን ታህት በመፈለግ ማወዳደር እንድንችል፣ የሁለተኛው ደግሞ ክሪስ ክሮስ በማባዛት በቀላሉ ማወዳደር እንድንችል 2 ዋና ዋና ነጥቦችን ማየት ችለናል። ስለዚህ ዛሬ ይህንን ኤክሰርሳይዝ በመስራት ትክክለኛውን መልስ ኮሜንት ሴክሽን ላይ ታስቀምጡልናላችሁ። ነገር ግን ላንብላችሁ ጥያቄዎችን። የመጀመሪያው ምንድነው የሚለው ጥያቄው use less than, greater than or equal to sign to compare the following fractions. It says A, -4 whole 3 over 5 and -4 whole 3 over 7. B, 10 over 30 and 15 over 30. C, 4 over 7 and 3 over 8. ሌሎቹንም የተማራችኋቸውን በሙሉ በቤት ውስጥ በደንብ በመከለስ የነዚህን ትክክለኛ መልስ ኮሜንት መስጫ ላይ አስቀምጡልን። ቪዲዮ እንደተጠቀማችሁ ተስፋ እናደርጋለን። Don't forget to share and leave comment here below። በዩቲዩብ፣ በቴሌግራም፣ በፌስቡክ ቻናላችን ተከታተሉ። ቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቻው ቻው።